የኢትዮጵያ የውጭ ጉዳይ ሚኒስቴርና የኢራን ተወካዮች በአዲስ አበባ ሚስጥራዊ ውይይትን ማድረጋቸው ተሰማ። በውይይቱ ላይ ኢትዮጵያ ቴህራን ከእስራኤልና አሜሪካ ጋር ጦርነት ውስጥ ከገባች አንስቶ በሆርሙዝ ሰርጥ ማለፍ ያልቻለችው ጊቤ የተሰኘችው የኢትዮጵያ መርከብ እንድታልፍና እንዲሁም ኢትዮጵያ ነዳጅን ማሳለፍ የምትችልበት ሁኔታ እንዲፈጠርላት መጠየቋን ሰምተናል። ኢራን በትራምፕ የቀረቡትን የድርድር ሐሳቦች ውድቅ በማድረግ የራሷን ቅድመ ሁኔታ አቀረበች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለ 15 ነጥቦች እቅድ ለኢራን ሲልኩ ኢራን በበኩሏ የተላከላትን የአሜሪካን ሰነድ ውድቅ በማድረግ ባለ 5 ነጥብ የመደራደሪያ ሰነድ ልካለች። ሰራዊት ፍቅሬና ሌሎች አርቲስቶችና ቲክቶከሮች ታሰሩ። ታዋቂዎቹ አርቲስቶችና ቲክቶከሮች የታሰሩት ከፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ የማጭበርበር ወንጀል ጋር በተያያዘ ተጠርጥረው ነው። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትሆኑ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። የኢትዮጵያ የውጭ ጉዳይ ሚኒስቴርና የኢራን ተወካዮች በአዲስ አበባ ሚስጥራዊ ውይይትን ማድረጋቸው ተሰማ። በውይይቱ ላይ ኢትዮጵያ ቴህራን ከእስራኤልና አሜሪካ ጋር ጦርነት ውስጥ ከገባች አንስቶ በሆርሙዝ ሰርጥ ማለፍ ያልቻለችው ጊቤ የተሰኘችው የኢትዮጵያ መርከብ እንድታልፍና እንዲሁም ኢትዮጵያ ነዳጅን ማሳለፍ የምትችልበት ሁኔታ እንዲፈጠርላት መጠየቋን ሰምተናል። እዚህ አዲስ አበባ በተካሄደው የኢራንና የኢትዮጵያ ከፍተኛ ባለስልጣናት ውይይት ላይ ከኢትዮጵያ በኩል የውጭ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች የተሳተፉ ሲሆን በኢራን በኩል ደግሞ በአዲስ አበባ ያሉት የኢራን አምባሳደር አሊ አክባር ሬዛ መሳተፋቸውንም ኢትዮ ፍሮንት ከምንጮቿ ሰምታለች። በኢትዮጵያና ኢራን ተወካዮች መካከል በተደረገው ስብሰባ ኢትዮጵያ የመካከለኛው ምስራቅ ጦርነት ከተነሳ አንስቶ ለምጣኔ ሀብቷ ከፍተኛ ችግር የተደቀኑባት ጉዳዮች በኢራን በኩል እንዲፈቱላት ጥያቄን ማቅረቧን ሰምተናል። አሜሪካና እስራኤል በኢራን ላይ ጦርነትን ሲጀምሩ እስከ ሙሉ ጭነቷ ከ20 ሺህ ቶን በላይ ክብደት ያላት ጊቤ የተሰኘችው የኢትዮጵያ መርከብ ፐርሺያን ገልፍን እያቋረጠች ወደ ሆርሙዝ ሰርጥ እየተጠጋች ነበር። ሆኖም ጦርነቱ ከተነሳ በኋላ በአካባቢው ያለው ደህንነት አስተማማኝ ባለመሆኑና ቀጥሎም ኢራን የሆርሙዝ መተላለፊያን በመዝጋቷ የኢትዮጵያ መርከብ ወደ ተነሳችበት የተባበሩት አረብ ኤሚሬት ሻርጃ ወደብ ተመልሳ እስካሁን መልህቋን ጥላ በዛዋለች። እንዲሁም ነዳጅን ከኩዌት የምታስገባው ኢትዮጵያ የመካከለኛው ምስራቅ ጦርነት ከተነሳ አንስቶ ነዳጅ ማምጣት ስላልቻለች በተለይ ለህዝብ ትራንስፖርት የሚውለው ናፍጣ ከፍተኛ እጥረት በመከሰቱ ማህበራዊ ቀውስን እያስተናገደች ትገኛለች። በአዲስ አበባ በተደረገው የኢትዮጵያና የኢራን ተወካዮች ውይይትም ከኢትዮጵያ በኩል ኢራን የአዲስ አበባን ችግሮች በምትፈታባቸው ሁኔታዎች ላይ ጥያቄ መነሳታቸውን የሰማ ነው። ሆኖም ውይይቱ የተደረገው በአዲስ አበባ ካሉት የኢራን አምባሳደር ጋር በመሆኑ ውይይቱ በበቂ ምላሽ ተሰጥቶበት እንዳልተጠናቀቀም ነው መረዳት የቻልነው። አዲስ አበባ ያሉት የኢራን ዲፕሎማት ጉዳዩን ከአለቆቻቸው ጋር አውርተውበት ቀጣዩ ውይይት ሊደረግ እንደሚችል መረዳት ችለናል። የሁለቱን ሀገራት ውይይት በቅርበት የሚያውቁ ምንጫችን እንደነገሩን ከሆነ ኢትዮጵያ ለኢራን መርከቤን አሳልፉልኝ፣ ነዳጅ እንዳስገባም ፍቀዱልኝ የሚለው ጥያቄን ያነሳችው ኢራን የሆርሙዝ ሰርጥን ለሁሉም ሀገራት እንዳልዘጋችና መተላለፊያውን የዘጋችውም ለጠላቶቿና አጋሮቻቸው መሆኑን ማስታወቋን ተከትሎ ነው ብለውናል። ኢራን ጠላቶች ያለቻቸው እንደሚታወቀው እየተዋጓት ያሉት አሜሪካና እስራኤልን ሲሆን ዋነኛ አጋሮቻቸው የምትለው ደግሞ ለአሜሪካ የጦር ቀጠናን የፈቀዱት እነ የተባበሩት አረብ ኤሚሬቶችን፣ ኳታርና ኩዌትን የመሳሰሉትን ሀገራት ነው። የመረጃ ምንጫችን እንዳሉን ከዚህ አንጻር ከላይ ሲታይ ኢራን ኢትዮጵያን ጠላትም የጠላቶቿ አጋርም አድርጋ የማትፈርጃትና የሆርሙዝ ወሽመጥን እንድትጠቀም የምትፈቅድላት ይመስላል። ነገር ግን ኢራን ያወጣቻቸውን መስፈርቶች በደንብ ብንፈትሻቸው ኢትዮጵያ ከኢራን የሆርሙዝ ወሽመጥን የመጠቀም ፍቃድ የማግኘቷ ነገር ስጋት ውስጥ ነው ብለውናል። መስፈርቶቹን በማጣቀስ ኢራን የሆርሙዝ የባህር መተላለፊያን የምትፈቅድለት ሀገር በዋነኝነት የሚፈጸምባትን ጥቃት የማይደግፍና ከጥቃት ፈጻሚዎቹ ጋር ግንኙነት የሌለው ሀገር መሆኑን በጥብቅ መስፈርትነት አስቀምጣለች። እርግጥ ኢትዮጵያ ኢራን በእነ አሜሪካና እስራኤል ጥቃት እንዲፈጸምባት በቀጥታ የሰጠችው ድጋፍ የለም። ነገር ግን ጦርነቱ ከተነሳ አንስቶ ጠቅላይ ሚኒስትር አብይ አህመድ ኢራን እንደ አሜሪካና እስራኤል ተባባሪ ከምትቆጥራቸው ኩዌት፣ ኳታርና ባህሬን መሪዎች ጋር በስልክ ባደረጉት ውይይት ኢራንን አጥብቀው ማውገዛቸው መታወቁ ኢራን ኢትዮጵያ የሆርሙዝ ወሽመጥን እንዳትጠቀም ልታደርጋት ትችላለች ነው ያሉን ምንጫችን። በተለይ ጠቅላይ ሚኒስትር አብይ አህመድ በጦርነቱ መሃል ወደ ተባበሩት አረብ ኤሚሬት አቡዳቢ አምርተው ከሀገሪቱ መሪ ጋር ባደረጉት ውይይት ኢራንን ከማውገዝ አልፈው አቡዳቢ ሉዓላዊነቷን ለማስጠበቅ የምታደርገውን ምላሽ እንደሚደግፉና ከጎኗ እንደሆኑ መግለጻቸው በተዘዋዋሪ መንገድ ኢራን
ላይ የሚሰነዘርን ጥቃት ኢትዮጵያ እንደምትደግፍ ተደርጎ በኢራን ዘንድ ሊያስወስድ ይችላል። ተህራንም እነዚህን ጉዳዮች ከግምት የምታስገባ ከሆነም በአዲስ አበባ የተካሄደው ውይይት ፍሬ አልባ ሊሆን ይችላል ነው ያሉን የመረጃ ምንጫችን። ነገር ግን የአሜሪካ እስራኤልና ኢራን ጦርነት ሲነሳ ወዲያው ለተገደሉት የሀገሪቱ ጠቅላይ መሪ አያቶላህ አሊ ሐሚኒ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋና የውጭ ጉዳይ ሚኒስቴር የኤዥያና የመካከለኛው ምስራቅ ጉዳዮች ዋና ዳይሬክተር ዳዋኖ ከድር አዲስ አበባ ባለው የኢራን ኤምባሲ ተገኝተው ኢትዮጵያን በመወከል ለአያቶላህ ሞት ሐዘናቸውን መግለጻቸውና ኢትዮጵያም ከኢራናውያን ጎን መሆኗን መግለጻቸው ነገሩን ሊያለዝበው ይችላል። ኢትዮጵያ የኢራን ጠላቶች ጋር ካልተመደበች እንደ ህንድ፣ ቻይና፣ ፓኪስታንና ጃፓን መርከቦቿ የሆርሙዝ ሰርጥን አልፈው ሸቀጥን ሊያመጡላት ይችላሉ። የምትከራያቸው መርከቦችም ነዳጅን ያመጡላታል። ሆኖም የአዲስ አበባው የኢራንና ኢትዮጵያ ውይይት ስኬት ወደፊት የሚታወቅ ሲሆን ጦርነቱ የመርገብ ተስፋ ከሌለው ግን ነገሩ ከሁለቱ ሀገራት መስማማት በላይም ሊጠነክር ይችላል። ኢራን በትራምፕ የቀረቡትን የድርድር ሐሳቦች ውድቅ በማድረግ የራሷን ቅድመ ሁኔታ አቀረበች። ድርድር በማድረግና ባለማድረግ ውዝግብ ውስጥ የቆዩት አሜሪካና ኢራን አሁን በግልጽ ወደ ቅድመ ሁኔታዎችና የስምምነት ነጥቦች ክርክር መጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለ 15 ነጥቦች እቅድ ለኢራን ሲልኩ፣ ኢራን በበኩሏ የተላኩላትን የአሜሪካን ሰነድ ውድቅ በማድረግ ባለ 5 ነጥብ የመደራደሪያ ሰነድ ልካለች። ከዚህ ጎን ለጎን አሜሪካ እግረኛ ጦር ወደ ጦርነቱ ለማስገባት እያደረገች ነው የተባለው ዝግጅትም ትኩረትን ስቧል። ከሰሞኑ በድርድር ማድረግና አለማድረግ በመወዛገብ ትኩረትን ይዘው የቆዩት ሁለቱ ሀገራት አሁን ክርክራቸው በስምምነት ነጥቦች ላይ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተወያየን ነው፣ ኢራን ስምምነቱን ትፈልገዋለች ሲሉ የቆዩ ሲሆን በኢራን በኩል ደግሞ በትራምፕ የሚወራው የድርድር ሐሳብ ፍጹም ውሸት ነው እየተባለ ማስተባበያ ሲሰጥበት መቆየቱ ይታወሳል። አሁን ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ 15 ነጥቦችን የያዘ እቅድን ለኢራን መላካቸው ተሰምቷል። ምንም እንኳን የስምምነት ነጥቦቹ ይፋ ባይወጡም የአሜሪካና የእስራኤል መገናኛ ብዙሃን የእቅዱን ይዘት የተመለከቱ ዘገባዎችን እየሰሩ ነው። ቻናል 12 የተባለው የእስራኤል የቴሌቪዥን ጣቢያ በትራምፕ እቅድ ውስጥ የተካተቱ ናቸው ያላቸውን ነጥቦች አስቀምጧል። ከነዚህ መካከል በናታንዝ፣ ኢስፋንና ፎርዶ የሚገኙ የኒውክሌር ተቋማት ስራቸውን እንዲያቆሙና እንዲወድሙ እንዲደረጉ፣ በኢራን ውስጥ የሚከናወኑ የኒውክሌር መርሃ ግብሮች ግልጽና ዓለም አቀፍ ቁጥጥር እንዲደረግባቸው፣ ኢራን በቀጠናው ያሉ ታጣቂ ቡድኖችን መርዳትና ማስታጠቅ እንድታቆም፣ የተከማቹ የኒውክሌር ቁሶችን በሙሉ ማውደም፣ ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን ፈጽሞ ላለመሞከር ቃል እንድትገባ፣ ምንም አይነት የኒውክሌር ቁስ በኢራን ውስጥ እንዳይዳብርና የዳበሩትም ለዓለም አቀፉ ተቋም እንዲሰጡ፣ የሆርሙዝ ወሽመጥ ክፍት እንዲሆንና የነጻ ባህር ቀጠና እንዲሆን ማድረግ፣ የኢራን ሚሳኤል በመጠንና በሚደርስበት ርቀት ውስን እንዲሆንና ራሷን ለመከላከል ላይ ብቻ እንዲውል የሚሉ ሐሳቦች የተካተቱበት ሲሆን ኢራን በእነዚህ ነጥቦች ላይ የምትስማማ ከሆነም ልታገኛቸው የምትችላቸው ድጋፎችም ተዘርዝረዋል። ከነዚህ ውስጥም ኢራን ቡሼር ውስጥ ለኤሌክትሪክ ማመንጫነት ለምታካሄደው የኒውክሌር ግንባታ አሜሪካ ድጋፍ እንደምታደርግ፣ በኢራን ላይ የተጣሉ ሁሉም ማዕቀቦች እንደሚነሱ፣ አዲስ ሊጣሉባት የሚችሉ ማዕቀቦች እንዲቀሩ፣ በተጨማሪም በሁለቱ ወገኖች መካከል ድርድር በሚደረግበት ጊዜ ለአንድ ወር የሚቆይ የተኩስ አቁም እንደሚኖር ዘገባው የራሱን መላምቶች በማስቀመጥ ከዋይት ሃውስ ግን እስካሁን ምንም አይነት ዝርዝርም ሆነ ማረጋገጫ ለመሰጠቱን ጠቁሟል። የኢራን መንግስትም በፕሬዝዳንት ዶናልድ ትራምፕ በኩል የቀረበውን የድርድር እቅድን ውድቅ ማድረጉን የሀገሪቱ መገናኛ ብዙሃን ዘግበዋል። የኢራን መንግስት የቴሌቪዥን ጣቢያ የሆነው ፕሬስ ቲቪ የሀገሪቱን ከፍተኛ የፖለቲካና የደህንነት ባለስልጣናትን ጠቅሶ እንደዘገበው እየተካሄደ ያለውን ጦርነት ለማስቆም በማለም በአሜሪካ በኩል የቀረበውን ሐሳብ ኢራን ውድቅ አድርገዋለች። የቴሌቪዥን ጣቢያው የባለስልጣኑን ስምና የሥራ ኃላፊነትን ሳይጠቅስ እንደዘገበው ኢራን ጦርነቱን የምታበቃው ራሷ ስትወስንና የራሷ ቅድመ ሁኔታ ሲሟሉ ነው ሲሉ ባለስልጣኑ መናገራቸውን አመላክቷል። የኢራን ባለስልጣናት እስካሁን ድርድር አለመጀመሩን እንዲሁም ጦርነቱ የሚቆም ከሆነም የተኩስ አቁም ሳይሆን ሙሉ ለሙሉ መሆን እንዳለበትም በተደጋጋሚ ሲናገሩ ቆይተዋል። የኢራን መንግስት ቴሌቪዥን ፕሬስ ቲቪ እንዳመላከተው ባለስልጣኑ ኢራን መሟላት አለባቸው ያለቻቸውን የሚከተሉትን ቅድመ ሁኔታዎች ገልጸዋል። በዚህም ጠላት ባሉት አካል እየተፈጸመ ያለው ወረራና ግድያ ሙሉ በሙሉ መቆም እንዳለበት፣ ጦርነቱ በድጋሚ
በኢራን ላይ እንደማይከፈት የሚያረጋግጥ አስተማማኝ ሁኔታ መፈጠሩ የተረጋገጠና በግልጽ የሚታወቅ በጦርነቱ ለደረሰው ጉዳትና ካሳ መክፈል፣ በቀጠናው ባሉ ቡድኖች ላይ የተከፈቱት ሁሉም ጦርነቶች እንዲቆሙ ማድረግ እንዲሁም ኢራን በሆርሙዝ ወሽመጥ ላይ ያላትን መብትና ሉዓላዊነትን ዓለም አቀፍ እውቅና መስጠት የሚሉት ናቸው። ታዲያ ሁለቱ ሀገራት የተላላኳቸው የስምምነት ነጥቦች የሚጠበቀውን ተስፋ ከማምጣት አንጻር በእጅጉ የተራረቁ መሆኑን የተዘገበው። የዚህ ስጋት መነሻም በፕሬዝዳንት ትራምፕ በኩል ከቀረቡት ቅድመ ሁኔታዎች በአብዛኛው ከኢራን ፍላጎቶች ተቃራኒ መሆናቸው ሲሆን የኢራን ባለስልጣናትም በአሜሪካ በኩል የቀረቡትን ነጥቦች ከልክ ያለፉ ናቸው በማለት ተቃውሟቸውን መግለጻቸውን የተነገረው። ከዚህ ጎን ለጎንም አሜሪካ አየር ወለዶቿን ወደ መካከለኛው ምስራቅ መላኳን አረጋግጣለች። የአሜሪካ መከላከያ ሚኒስቴር ፔንታገን ቃል አቀባይ ለቢቢሲ እንዳረጋገጡት የተወሰኑት የ82ኛው አየር ወለድ ዋና እዝ፣ የተወሰኑት ልዩ ኃይሎችና የአንደኛው ብርጌድ አባላት በመካከለኛው ምስራቅ ይሰማራሉ። ሆኖም ለደህንነት በሚል ዝርዝር መረጃ ከመስጠት ተቆጥበዋል። ወደ መካከለኛው ምስራቅ እያመሩ ያሉት ኃይሎች የተውጣጡባቸው ክፍሎች በጦርነት ውስጥ ምን አይነት ተሳትፎ ሊኖራቸው እንደሚችል ያሳያል የተባለ ሲሆን በኖርዝ ካሮላይና መቀመጫውን ያደረገው 82ኛው አየር ወለድ በመደበኛ ውጊያ ውስጥ ዋነኛ ጥቃት ፈጻሚ ቡድን እንደሆነ ይነገራል። የተወሰኑ የቡድኑ አባላትም በ18 ሰዓታት ውስጥ በየትኛውም የዓለም ክፍል ለመሰማራት ሁሌም በተጠንቀቅ ላይ ናቸው። እነዚህ ወታደሮች ኢላማ ወደሚደረጉ አካባቢዎች በፓራሹት በመውረድ ወይንም በሄሊኮፕተር በመሄድ ተልዕኳቸውን ይፈጽማሉ። ይህም በኢራን የካርግ ደሴትን ወይንም ሌላ ቁልፍ ግዛትን በቁጥጥር ስር ለመዋል ያስችላል ተብሏል። መቀመጫውን ኒውዮርክ ያደረገው አንደኛው ብርጌድ ደግሞ በተራራማ አካባቢዎች በሚደረግ ጦርነት የሚሳተፍ እንደሆነ ዘገባው አመላክቷል። የዚህ ጦር ወደ መካከለኛው ምስራቅ ማቅናትም ብዙ እየተባለለት ባለው የአሜሪካና የኢራን የስምምነት ነጥቦች ላይ አደጋ እንዳይደቅን የተሰጋ ሲሆን በነጥቦቹ ላይ ስምምነት ካልተደረሰ ቀጣይ የአሜሪካ እርምጃ በቀላሉ ወደ ሌላ ሊሸጋገር እንደሚችልም አመላካች ሆኗል። ሆኖም ኢራን አሜሪካ ሌላ አይነት ወረራ ውስጥ ከገባች እነ የተባበሩት አረብ ኤሚሬቶችን እንደምትወርም ዝታለች። የፌዴራል ፖሊስ ከማጭበርበር ወንጀል ጋር በተያያዘ ታዋቂ አርቲስቶችና ቲክቶከሮችን አሰረ። ታዋቂዎቹ አርቲስቶችና ቲክቶከሮች የታሰሩት ከፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ የማጭበርበር ወንጀል ጋር በተያያዘ ተጠርጥረው ነው። ተጠርጣሪዎቹ አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክና በማህበራዊ ሚዲያ ሰፊ ተከታዮች ያላቸው መንሱር ጀማልና ወንድም ካዲድ መሆናቸው ተረጋግጧል። የእነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝብን አመኔታ አላግባብ በመጠቀማቸው ነው ተብሏል። ድርጅቱ የቢዋይዲ ሴጉል የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ከ450 በላይ ከሚሆኑ ዜጎች ወደ 600 ሚሊዮን ብር ገደማ ሰብስቦ መሰሩና በዚህም ህብረተሰቡ ላይ ከፍተኛ የኢኮኖሚና የስነ ልቦና ቀውስ መፍጠሩ ተጠቅሷል። ዜጎች ገንዘባቸውን ያወጡት የድርጅቱን ህጋዊነት አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ የሚያውቃቸውና የሚያከብሯቸውን እነዚህን አርቲስቶች አምነው እንደሆነም ተገልጿል። በአሁኑ ወቅትም በተመሳሳይ ሁኔታ ገንዘባቸውን የተነጠቁትና ለወራት የተጉላሉት ደንበኞች ፍትህ ፍለጋና መፍትሄ በመሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተው አቤቱታቸውን እያሰሙ እንደሚገኙ ይነገራል። ዝነኞቹን አርቲስቶችና ታዋቂ ቲክቶከሮችን ለእስር የዳረገው አጋጣሚ በአገሪቱ የማስታወቂያ ህግ ላይ ያለውን ክፍተት ቁልጭ አድርጎ ያሳየ ሆኗል ተብሏል። ማስታወቂያ ሰርቶ ክፍያ ከመቀበል ባለፈ አርቲስቶችና ተጽዕኖ ፈጣሪዎች የሚያስተዋውቁ ትምህርት ወይንም አገልግሎት ህጋዊነትን የማረጋገጥና ህብረተሰቡን ከአደጋ የመጠበቅ የሞራልና የህግ ግዴታ እየተዘነጋ መሆኑንም አመላክቷል። የፌዴራል ፖሊስ የጀመረው የምርመራ የህዝቡን ገንዘብ ለማስመለስ ከሚደረገው ጥረት ባሻገር ወደፊት ማንኛውም ታዋቂ ሰው የህዝብን እምነት ሽጦ ለግል ጥቅሙ እንዳያውል የሚያስጠነቅቅና አርቲስቶች ማናቸውንም ማስታወቂያዎች ሲሰሩ ከፍተኛ ጥንቃቄ እንዲያደርጉ የሚያስገድድ ነው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ